መንተኖ አስያኬሴተ በእንተ ኩሉ ዘገበ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ገነት የኔታ ይባቤ፣ የሰንበት ትምህርት ቤት ወጣቶች፣ ምእመናን ወምእመናት እንዲሁም የቤተ ክርስቲያን ጌጥ የሆናችሁ አባቶች ካህናት፣ ወንድሞች ዲያቆናት በሕያው እግዚአብሔር ስም እንደምን ዋላችሁ? የቸርነት ባለቤት ቅዱስ አምላካችን እስከ ሰዓት ድረስ ወዶና ፈቅዶ ስላደረሰን ስሙ የተመሰገነ ይሁን። አቁራሪተ መዓት አምሳይተ ምሕረት ወላዲተ መድኃኒት ቅድስተ ቅዱሳን ድንግል ማርያም እንደ ስም አጠራሯ ለዘላለም ከፍ ያለና የተመሰገነ ይሁን። የዚህ የታላቁ ደብር ሰንበት ትምህርት ቤት ወጣቶች እንኳን ለምትናፍቋት ለ27ኛ ዓመት የልደት በዓል አደረሳችሁ። ይመስል ከመበግ ወይነብብ ከመዓርዌ ሲተናገሩት ይመስል ከመበግ ወይነብብ ከመዓርዌ እንደ በግ መስሎ እንደ ዘንዶ ይናገራል። የትምህርታችን መነሻ ኃይለ ቃል ይሄ ነው። ይህን ኃይለ ቃል የምናገኘው በራዕየ ዮሐንስ ምዕራፍ 13 ቁጥር 11 ላይ ተመዝግቦ የሚገኝ ኃይለ ቃል ነው። ቃሉን የመዘገበው ታላቁ ሐዋርያ የምስጢር ደቀ መዝሙር ታኦጎሎስ ነባቤ መለኮት ተብሎ የሚጠራው ሁልጊዜም ከክርስቶስ እቅፍ ወጥቶ የማያውቅ መጨረሻ በሞት ጊዜ ያልተለየ መስቀል ስር የተገኘ የምስጢር ደቀ መዝሙር ቅዱስ ዮሐንስ ወልደ ነጎድጓድ ተናግሮታል። እንደሚታወቀው ቅዱስ ዮሐንስ ወንጌሉም ደረቅ ወንጌል ይባላል፣ ጥጥር ነው። እንዲሁ መልእክታትን ጽፏል። ከዛ ውጭ ደግሞ በተለይ ራዕየ ዮሐንስ የአዲስ ኪዳን የትንቢት መጽሐፍ ተብሎ የሚጠራ ነው። በሰባት ቁጥር የሚዘንት ውስጡን ምስጢሩን እየተነተነ የሚሄድ ትንሽ ጠጠር የሚል ቃል የተመዘገበበት ነው። ራዕየ ዮሐንስ ቁጥር 1 ጀምሮ ስታነቡ የሆነ ነገር መንደርደሪያ እናንሳና ምፈልገው ኃይለ ቃሏን ነው። በኃይለ ቃል ውስጥ ምናያቸው ምስጢራት አሉ። በተለይ አሁን በዘመናችን የሚከናወኑ ከኛ ሕይወት ጋር የተያያዙ እኛን የሚፈትኑ ነገሮች፣ በተለይ ደግሞ ይህን ምስጢር ወስደው 3 ሊቃውንት የተመላለሱበትን ምስጢራት እናያለን ማለት ነው። ጎርጎርዮስ ዘሮን፣ ዮሐንስ ዘሰዋስው፣ ሊቁ ወግሪስ የተባሉ እነዚህ 3 ሊቃውንት ውስጡን እንደ ጦር ጋሻ ይሳበቁበታል ይህን ምስጢር። ስለዚህ እነዚህን እያነሳሳ ጊዜ እስከገደበን ድረስ እግዚአብሔር እስከፈቀደልን ድረስ እናያቸዋለን። ስለ ቃሉ አምላከ ቅዱሳን የምህረት ባለቤት ለእኛም የቸርነቱን ሥራ ይስራልን። ወፃ ካል አርዌ እሙስተ ባሕር፣ አንድ አውሬ ከባህር ውስጥ ሲወጣ አየሁኝ ይላል ባለ ራእዩ ቅዱስ ዮሐንስ። ዘሰባቱ አርስቲሁ ወአሰርቱ አቅርንቲሁ፣ 7 ራስ 10 ቀንድ ያለው አውሬ ከባህር ውስጥ ወጣ። ወውስተ አርስቲሁ ወውስተ አቅርንቲሁ 7 ቀጸላት፣ በቀንዱ ላይም 7 ዘውዶች ደፍቷል። ወውስተ አርስቲሁ ስነ ጽርፈት፣ በአንደበቱም የስድብ ቃል ተሰጥቶታል። ይህ አውሬ በጣም አስቸጋሪ አውሬ ነው። ትውልዱን መጥምጦ የበላ የማይጨበጥ የማይዳሰስ አስቸጋሪ የሆነ አውሬ ነው። ዘውድ ደፍቶ የሚታይ ከባህር የወጣ ግን ዓለምን የሚውጥ ውጦ የሚያላምጥ አውሬ ነው። ይህ አውሬ ምን አይነት አውሬ ነው? አሁን ይህንን እያንዳንዱን ስተነትናሉንም እጅግ ሰፊ ምስጢርን ያዘለ ነው ምዕራፍ። ይቀጥልና እንዲህ ይላል፣ ወአሐቲ እምነ አርስቲሁ እንተ ተቀትለት እንተ ተረግዘት በሞት፣ ከነዚህ ከ7ቱ ራሶች መካከል አንዷ በሞት የተወጋች ናት። መስቀል ላይ ክርስቶስ በሞተው ሞት ተወግታ የሞተች ናት ይላል። ይቀጥልና ወአንከረቶ ኩላ ምድር ወጥረውወ ለዝንቱ አርዌ፣ ምድርም እያደነቀች ይህን አውሬ ተከተለችው። እያደነቀች ተከተለችው፣ አደነቀችው ይልና ወረድ ብላችሁ ቁጥር 8 አካባቢ ስትደርሱ ስታነቡ በመካከል ሌሎች አሉ።
ጊዜን ለመጠቀም ለእናንተ ሰጣለሁ። እያንዳንዱ ምቅ ምስጢር ነው ያለው። ቁጥር 8 ላይ ምን ይላል? ወሰገዱ ሎቱ ይላል። ሰገዱለትም። መስገድ ብቻ አይደለም። እነዚህ የሰገዱት እነማን ናቸው ቢሉ እለ ኢኮኑ ጽሑፋነ አስማቲሆሙ ውስጥ መጽሐፈ በግዑ ዘተቀትለን ፍጥረተ ዓለም ከዓለም ፍጥረት ጀምሮ የተገደለ በበጉ የሕይወት መጽሐፍ ያልተጻፉ ሰገዱለት ይላል። ሰገዱለት። መስገድ ብቻ አይደለም። እነዚህ እያደነቁ ይከተሉታል፣ ይሰግዱለታል። ዘይቀትል በመጥዋዕት ይመውት በመጥዋዕት በሰይፍ የገደለ በሰይፍ ይሞታል ካለ በኋላ የቅዱሳንን ጽናት ያነሳል። በዚህ የተጋድሎ ውጤት ስር የሚገለጹ ቅዱሳን ናቸውና ወዝውእቱ ትዕግስቶሙ ወሃይማኖቶሙ ለቅዱሳን ጽንዕት። እንዲህ በዚህ ሕይወት መካከል የሚያልፉትም የጸናች የቀናች የቅዱሳን ሃይማኖታቸውና ትዕግስታቸው ናት። ወኢ አንክሮቱ ለሰይጣን ሰይጣንንም አለማድነቅ ነው ብሎ ወረድ ብሎ ይገልጸዋል ስሙን። ከዛ በኋላ ነው ይህን ኃይለ ቃል የምናገኘው። ሁለተኛውን አውሬ ሲገልጽ አሁን የተናገርኩትን ኃይለ ቃል እናገኘዋለን። ወወፃ አካል መልአክ ምነ ምድር ይላል። የመጀመሪያው ከባህር ነው የወጣው፣ ሁለተኛው ከምድር ወጣ ይላል። ይህ በጣም አስገራሚ አውሬ ነው። ሊጨበጥ ሊዳሰስ የማይችል ትውልዱ ያልተረዳው አደገኛ አውሬ ነው። ከዚህ አውሬ አምላከ ቅዱሳን በቸርነቱ ይታደገን። ይህ አውሬ ከምድር ወጣለ። ይቀጥልና ይመስል ከመበግ ወይነብብ ከመአርዌ እንደ በግ መስሎ እንደ ዘንዶ ይናገራል። እዚህ ላይ አቆመዋለሁ። ይቀጥላል። እናንተ ጨርሱት፣ ምዕራፉን እናንተ ትጨርሱታላችሁ። ምን ማለት ነው? የቅዱስ ዮሐንስ አገላለጽ በዚህ አገላለጽ መስመር ምን ለማለት ነው የፈለገው? እንደ በግ መስሎ እንደ ዘንዶ ይናገራል አለ። በግ ጠባዩ የዋህ ነው። በግ መስዋዕት ነው። በግ ወደ አዲስ ኪዳን ስንመጣ ከድንግል ማርያም የተወለደው ቀራንዮ ላይ የተሰዋው የኛ መድኃኒት ነው። ዮሐንስ የመሰከረለት መጥምቀ መለኮት ዮሐንስ ያጠመቀው እሱም የመሰከረለት የዓለምን ኃጢአት ያቀለጠ ያ በግ ደብረ ጽዮን ላይ የሚቆመው አማናዊ በግ ነው። እንደ በግ መስሎ እንደ ዘንዶ ይናገራል። ያ ዘንዶ ደግሞ አደገኛ ዘንዶ ነው። የዘንዶ ጠባዩ ምንድነው ካላችሁ ውጦ ነው የሚያላምጠው። አዞ እየዋጠ ያለቅሳል፣ እየዋጠ አቅሶ ሆዱ ውስጥ ይፈጫል። እባብ በመርዙ ረጭቶ ከገደለ በኋላ ይውጣል። የእባብ ስራው መዋጥ ነው። የዘንዶ ስራ መዋጥ ነው። የአዞም ስራ መዋጥ ነው። ልዩነቱ ግን ይሄ ዘንዶ ሕያውን ውጦ አንደበቱ ወይም ጥርሱ ላይ ሳይሆን የሚፈጨው በሆዱ ጥርስ የሚፈጭ ነው። ይህ በጣም አደገኛ ነው። መርዙን በሆዱ ጨብጦ የሚጓዝ አውሬ ዛሬ ላይ እንዴት ነው የምንረዳው? ኦርቶዶክሳውያን አሁን ይሄ ሐሳዌ መሲህ እንዲህ እያልኩ አልተነትንም። መጀመሪያው ስለ አውሬው የሚናገረው ቅዱስ ዮሐንስ ስለ ሐሳዌ መሲህ ነው የሚናገረው፣ ስለ ሰይጣን ነው የሚናገረው። ግን ይሄ በግ መስሎ እንደ ዘንዶ ውጦ የሚያላምጥ አካል በሕይወታችን ያለውን ማየት ይቀርናል። ይህን አውሬ ለማወቅ አሁን ያ ቀድሞ እንዲህ ዮሐንስ በትንቢት ያስቀመጠው መንደርደሪያው ላይ እኛ ጓዳ ውስጥ እያንኳኳ ይበጠብጠናል። ከዚህ አውሬ እንዴት ወጣን የእግዚአብሔር መንግሥት እንወርሳለን ነው የትምህርቱ ዓላማ። እንዴት እንወርሳለን? የመጀመሪያው በዚህ አንቀጽ የተነገረ አሁን በእኛ ሕይወት መካከል ያለ በግ መስሎ እንደ ዘንዶ የሚናገር በጣም አደገኛ ነው። ቃል አስቡት። ስታዩ በግ ይመስላል፣ ግን ደግሞ እንደ አውሬ ይናገራል። ስታዩት ሰው ይመስላል፣ ግን ውስጡ ደግሞ ዘንዶ ነው። ስታዩት ቅዱስ ይመስላል፣ ስታዩት ግን ደግሞ የሚቆረጥም የሚጎረድም ነው። ስታዩት ቅዱስ ይመስላል፣ ግን ደግሞ አደገኛ ነው። መርዙ በውስጡ ነው ያለ። መርዙን ይረጫል። እንዴት እንለየው? ወጣት እንዴት እንለየው? ይሄን ከሕይወታችን እንዴት እናውጣው? ሳናውቀው ይቀላቀልብንና መርዙ ይረጭብናል። ከመርዙ እንዴት እናምልጥ? በግ እኮ ነው የሚመስለው፣ ጻድቅ እኮ ነው የሚመስለው፣ ባይታዊ እኮ ነው የሚመስለው። አያችሁት? በጉን መስሎ ግን እሱ ውስጡ ዘንዶ ነው ይላል። አሁን ይሄ ማን ነው ካላችሁ የመጀመሪያው የዮሐንስ ዘሰዋስው የሚራቀቅበታል። ዮሐንስ ዘሰዋስው በተለይም
በምዕራቡ ዓለም የቅድስናውን ሕይወት ካስተዋወቁ አበው አንዱ ነው። እንዲሁ ደግሞ ቅዱስ ወግሪስ የተባለው ይህን ነገር በ8 ከፍለው ነው የሚራቀቁበት። 8ቱንም ማዳረስ ስለማንችል 5ቱን ጊዜ እንደፈቀደ እናገኘዋለን፣ እንነጋገርበታለን። የመጀመሪያው ቀቢጸ ተስፋ ይላል። በግ መስሎ ሰውን እንደ ዘንዶ የሚውጥ ውጦ የሚያላምጥ ቀቢጸ ተስፋ በጣም አደገኛ ወሬ ነው። ቀላል ይመስለናል። እስኪ እያንዳንዳችሁ ውስጣችሁን እየፈተሻችሁት ነው የምትሄዱት። ዮሐንስ ዘሰዋስው ይህን ቀቢጸ ተስፋ በዘንዶ አምሳል ሲገልጸው እንዲህ ይላል። ቀቢጸ ተስፋ ማለት ይላል የነፍስ ልምሾምነት፣ የአእምሮ ሞት፣ የገድል መደንዘዝ፣ የቅድስና ስራ ጠላት ነው ይለዋል። ያችሁት ሊሳርጎ ድሞ እንደሚያደርገው የነፍስ ልምሾነት፣ የአእምሮ መደንዘዝ፣ የገድል ፍዘት፣ ውድቀት፣ የብፅዕና ስራው ሁሉ ውድመት ነው ካለ በኋላ ምን ይላል? ዓለማውያንን በአራዊትነት ግብር የሚኖሩትን ብፁዓን ብፁዓን እያለ የምታመሰግን እግዚአብሔርን መስለው የምትኖሩትን ደግሞ አመድ አመድ የምትጥልለት ይቺ ቀቢጸ ተስፋ አለ የሰይጣን ደስታ፣ የቅዱሳን ሐዘን፣ የቅዱሳን እሬት፣ የሰይጣን መዓር ናት ይላታል። አሁን አንተ ከማንኛው ጋር ትኖር? ለሰይጣን መዓር ከሆነች ለእግዚአብሔር ኮሶ ከሆነች፣ ለቅዱሳን ምረት ከሆነች፣ ለሰይጣን ደስታ ከሆነች ከየትኛው ጋር እንኖር? ከየትኛው ጋር እንኖር? ቅዱስ ዮሐንስ ዘሰዋስው እንዲህ እያለ ነው የተራቀቀበት። በዚህ ጊዜ ምንድነው የሚያስፈልገው ካልከኝ ይላል መጥወተርስ ወይም ደግሞ ተአምኖ ኃጣው ያስፈልጋል። ራስን ዝቅ አድርገህ ወደ ቤተ መቅደሱ ማቅረብ። ሰው አያችሁ ከእግዚአብሔር ተለይቶ ሌላ ነገር ሲፈልግ ሰው እንዴት በራሱ ላይ አውሬ ይሆናል? ዛሬ ታዲያ ትውልዱ በራሱ ላይ አውሬ ሆነ፣ በራሱ ላይ አልዘመተም፣ ራሱን አልበላም። ራሱን እየበላ የሞተ ሄሮድስ ነበረ። ዛሬ ሰው በራሱ አስተሳሰብ ራሱን በላ። እያችሁ ወንድም ወንድሙን በላ። ኤፍሬም ምናሴን በላ፣ ምናሴ ኤፍሬምን በላ፣ ጎረቤት ጎረቤቱን በላ፣ ባለስልጣን ባለስልጣኑን በላው፣ ካህን ካህኑን በላው። ምን ታደርገዋለህ? ምእመን ምእመኑን በላው። ሌላውማ ምን ይደንቃል? በአንድ ማህፀን ያሉ ተበላሉ። ኤሳውና ያዕቆብ ተገፋፉ። ዘንዶ ማለት ይሄ ዘንዶ ማለት በቀቢጸ ተስፋ አንዱን እየገፋው መኖር። ከዚህ መገፋፋት መውጣት ያስፈልጋል። ኦርቶዶክሳውያን በቤተ ክርስቲያን ስር በጉን መስሎ ለመኖር የቀራንዮ በግ፣ የቤተልሔም ሕፃን፣ የመስቀል ላይ መስዋዕት ክርስቶስን መስሎ ለመኖር ከዚህ መውጣት ያስፈልጋል። እንደ በግ መስሎ እንደ ዘንዶ ይናገራል አለ። ፈታኝ ወጣ ይላል። በራሱ ላይ አውሬ ሆነ። ተክለ ሐዋርያን አገኘ ሲያስተምር ምን ላድርግ? ይሄው እኔ እንዲህ አይነት ስራ እግዚአብሔር ይምረኛል አይምረኝም አለ። እስኪ ንገሩኝ እናንተ፣ እግዚአብሔር ይምረኛል አይምረኝም አለ። ይምረዋል አይምረውም? እናቶች ይምረዋል አይምረውም? እግዚአብሔር እንዲህ አድርጎ አንጀት የበላ ይምራል እግዚአብሔር? ንስሐ ከገባ አይደለ? ንስሐ ከገባ ምንድነው ችግርህ አለ። የእኔ ችግር የሚነገር አይደለም፣ አንተ ሰው ንገረኝ አለ። እንዲህ እኮ ነው እልኸኛ የሆነ ትውልድ። ቅዱስ ጳውሎስ ምን ይላል? ልባችሁን እልኸኛ አታድርጉ ይላል ዕብራውያን 4 ላይ። ልባችሁን እልኸኛ ከማድረግ ተመለሱ፣ ንገረኝ ነው የምልህ። እሺ ጠብቀኛልና ከጋላ ሸዋ ሄዶ ወደቀ ይላል። እዛ ተንከባሎ እግዚአብሔርን ጠየቀ። ማርልኝ ይህን ሰው አለ። ስላንተ ቅድስና ምሬልሃለሁ፣ ግን አንድ ነገር እነግርሃለሁ። አንተ በወደቅበት በረሃ መጥቶ ወይ ሽፍታ ይቆርጠዋል ወይ አናብስት ይበሉታል። ከዚህ ሁለቱን ከተቀበለ ደሙን ደመ ሰማዕታት አድርጌ እቀበልለታለሁ። ይህን ንገረው አለ። ሄደና እግዚአብሔር ምሮሃል አለው። እስቲ እግዚአብሔርን አመስግኑት። እንዴት አይነት ቸር አምላክ እኮ ነው! እግዚአብሔር ምሮሃል፣ ግን አንድ ነገር እነግርሃለሁ አለ። በዚህ በረሃ ትሄዳለህ፣ ስጋህን ወይ አናብስት ቆራርጠው ይበሉታል ወይ ሽፍቶች ቆራርጠው ይገሉሃል። ይህን ትቀበላለህ አለ። እሺ እቀበላለሁ፣ የምፈልጋት ይችን ነው አለ። በራሴ ላይ አውሬ ሆና አካሌን የገደለች አውሬ ሰውነቴን ይችን አውሬ ቆራርጦ ይብላት። እኔ አውሬ ሆኖ በአካሌ ላይ እንደዘመት በእኔም አካል ላይ አውሬ ይዝመትበታል። ኧረ በሕይወታችን አውሬ አይዝመትብን። ስንት አውሬ ነው የዘመተብን? እንዴት አድርገን እንቁጠረው? ሲቁጠሩት እስኪ በሕይወታቸው ያለውን አውሬ ቁጠሩት እስኪ። ይዘለቃል? ስንት አውሬ ነው የሰበረን? ስንት አውሬ ነው እንቅጥቅጥ አድርጎ የጣለን? ስንት አውሬ ነው ከቤተ ክርስቲያኗ የነጠለን? ስንት አውሬ ነው ከቅድስና የነጠለን?
ስንት አውሬ ነው በእውነቱ በጥርሱ አኝኮ የዋጠን። ሳያኝክ የዋጠናል፣ አኝኮ የዋጠናል። ወጣት አስተውል። በዚህ ዘመን ቀቢጸ ተስፋ አደገኛ ነው። ስለዚህ ከዚህ መውጣት ያስፈልጋል። ስለዚህ ቀቢጸ ተስፋ የአሕዛብ ነው። ክርስቲያን ተስፋ አይቆርጥም። በእውነት ቀቢጸ ተስፋ እንደ ሰይጣን የሚወዳት የለም። ቀቢጸ ተስፋ ታስደስተዋለች፣ የመጨረሻ ግቡ ስለሆነች ማለት ነው። ተስፋ እንደቆረጠ ሰው ሰይጣን የሚያስደስተው የለም። አንድ ነገር ጨምራችሁ ሲለኝ አንድ ረግ መብራት አብርቶ ለመምህሩ ያገለግላል እና እየመጣ ሰይጣን ያጠፋበታል፣ እፍ ይልበታል። እያችሁ ተንኮሉ ተስፋ እንዲቆርጥ እኮ ነው። እና ያንኛው ተበጣጥሶ በጥፊ መተው ይላል። እንዴት አታበራልኝም ብሎ በዚህ ጊዜ እሺ መምህር አበራለሁ አለ። እንዲህ አይነትን ትዕግስት ያድለን። እስቲ ወጣት ትታገሳለህ። እዚህ አንዱ የሆነ ነገር ጠቅ ሊያደርግህ እሳት ነዶብህ እሳት ጎርሰህ እሳት ለብሰህ ወጥቶልኝ አግኝቼ እኮ ነው የምትለው። ከዚህ መውጣት ነው። የክርስትናው ጠባይ ይሄ ነው። በረድ በል፣ ሰከን በል፣ የምትከተለውን ወቅ። እንደዛ ነው። ሰከን ብሎ ቤተክርስቲያኗን መከተል ያስፈልጋል። ከዛ በኋላ ምን አለ? ስለዛ አረር ትዕግስት የእግዚአብሔር መልአክ መጥቶ ሲቀጠቅጥለት አደረ ይላል። መብራት እያጠፋ ሲፈትኑ የነበረው ክርስትናን፣ ሃይማኖትን፣ ሕይወትን፣ ማንነትን፣ ታሪክን፣ ቤተክርስቲያንን የሚገዳደረውን አካል በአንተ ጉልበት የማይሆን ከሆነ ለእግዚአብሔር ነገር አያቀልጠውም። እግዚአብሔር ያቀልጠዋል። ግን ተስፋ አትቁረጥ፣ ተስፋ አትቁረጥ። የመጀመሪያው ይሄ ነው። ዳንኤልን ተመልከቱ። በዝምያ ላይ ዳንኤል በግባ አንስት ሳለ ዕንባቆምን ልኮ በመልአኩ አማካኝነት የመገበ እግዚአብሔር ዓለም ስትዘጋ እግዚአብሔር ይከፍታል። 3 ደቂቅ በእሳት መካከል ሳሉ ማን ነው የመገባቸው? ማን ነው ያዳናቸው? ቅዱስ ገብርኤልን ልኮ ባያድነንም እንኳን አንተን የአንተን ጣዖት አናመልክም፣ እግዚአብሔርን ተስፋ እናደርጋለን፣ የምጣዱ ሳለ የእንቅቡ ተንጣጣን ቢሉ እነሱ ድነው ሌላውን አቃጠለ። የባቢሎን እሳት አይነ ሁሉ ነፍስ ሲፎኪያ ከቅዱስ ዳዊት የሁሉ አይን አንተን ተስፋ ያደርጋል። እግዚአብሔርን ተስፋ እናደርግ። የመጀመሪያው ይሄ ነው። ሁለተኛው ምንድን ነው? እንደ በግ መስሎ እንደ ዘንዶ ይናገራል። ሁለተኛው ዘንዶ ምንድን ነው? ሕይወታችንን እንደ ዘንዶ ውጦ የሚያላምጥ ካላችሁኝ ፍትወት እንስሳዊት ናት። እስኪ ተናገሩ። ፍትወት እንስሳዊት ነው። እስኪ ይቺ ያላቀለጠችው የለም። ምናልባት ቅዱሳኑ ሁልጊዜ በጾም በጸሎት ተዋግተዋታል። ቅዱስ ጳውሎስ እንዲህ ይላል በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ አነቡ። ወኩሉ ዘይገብር ኃጢአተ በአፋ ይገብር፣ ኃጢአትን የሚሰራ ሰው ከስጋው በአፋ ይሰራል። ወዘሰ ይገብር ዝሙተ ውስተ ስጋው ይገብር፣ ዝሙትን የሚያደርግ ግን በስጋው ይሰራል፣ ስጋውን ያረክሳል። ወየታምሩኑ ከመ ታቦቱ ለመንፈስ ቅዱስ፣ የመንፈስ ቅዱስ ማደሪያዎች እንደሆናችሁ ወይስ አታውቁምን? ሰለሳይክሙ ማኅበ እግዚአብሔር፣ በእናንተ ዘንድ የሚኖረው ከእግዚአብሔር የተቀበላችሁት ይላል። በእናንተ አድሮ የሚኖር የእሱ ቤተ መቅደስ መሆናችሁን አታውቁምን? ዘተሳየጠክሙ፣ እነሆ በዋጋ የገዛችሁ የእሱ ማደሪያዎች እንደሆናችሁ አታውቁምን? ወይኮንክሙ ለርእስክሙ፣ ለራሳችሁ አይደላችሁም። ሰብሕዎ ለእግዚአብሔር በሥጋክሙ፣ እግዚአብሔርን በሥጋችሁ አክብሩት አለ። ሥጋ የእግዚአብሔር ነው። ዓይንሽ የእግዚአብሔር ነው። አንደበትሽ የእግዚአብሔር ነው። ልብሽ የእግዚአብሔር ነው። ኩላሊትሽ የእግዚአብሔር ነው። አካል ዘያክል የእግዚአብሔር ነው። በዚያ አካል አንተ ማዘዝ አትችልም። ኢዮብን ተመልከተው። በቁሙ ፈረሰ፣ ግን እግዚአብሔርን አከበረው። በፈረሰ ሰውነቱ እግዚአብሔርን አከበረ። በዚህ መልካም በሆነ ሰውነታችሁ እግዚአብሔርን አክብሩት። መልካም በሆነ ሰውነታችሁ የኃጢአት ፍላጻን አታስገቡበት። የኃጢአት ዕቃ ጦር አድርጋችሁ አታቅርቡ። ቅዱስ ጳውሎስ ይናገራል። ይሄ ፈራሽ በስባሽ የሆነ ሥጋችሁን የኃጢአት ዕቃ ጦር አድርጋችሁ አታቅርቡ ይላል ሮሜ 6 ላይ። የኃጢአት ዕቃ ጦር አታድርጉት ምእመናን። ይሄ በዋጋ የተገዛ ነው፣ በደም የተገዛ ነው፣ በመስቀል ስር የተገዛ ነው። ክርስቶስ ዋጋ የከፈለለት ነው። እንዲሁ ዝም ብሎ በከንቱ የሚፈርስ አይደለም። ሕይወታችሁ መንገድ ላይ አትጣሉ። መንገድ ላይ እንደወደቀ ዘር ማንም አይቀማችሁ። እንዲህ ይላል ማቴዎስ 5 ላይ ስታነቡ፣ ወደ ሴት አይቶ የተመኘ አመነዘረ ነው አይደል? አመነዘረ ቀርሞ ገልጾታል፣ ያናጠንክሮታል። አይቶ የተመኘ ነው የሚለው። ታዲያ ወጣት እስኪ እንደው እግዚአብሔር ያሳየ በቀን እንደው በማየት ብቻ ስንቱ አግብቶ ይሆናል። ያ ያላለ ያያት ሁሉ ሚስት የምትመስለዋል። እንዲህ ይላል፣ ጸገግ ይላል። አንዳንዱ ዓይንህን መልስ፣ ዓይነ ልቡናህን ሰትረው አንተ
አይነ ልቡናህን ሰተር አድርገህ ወደ እግዚአብሔር እስኪ ና ህሊናህን አፍስሰው ወደ እግዚአብሔር። አንቺም እንደዚህ ወቴ ያለፈው ሁሉ ሱሪ ታጥቆ የሄደው ባልሽ አይደለም። አይነ ልቡናሽን ገደብ አድርጊው። በዚህ በደም የተገዛ አካልሽን አታፍርሺው። በፍትወት እንስሳዊት ሶስት ቅዱሳንን ላንሳ። የመጀመሪያው መቃርስ ነው። ታላቁ ርዕሰ ገዳማውያን የሚባለው ቅዱስ መቃርስ አንድ ነገር አሳይቶናል። አንዱ ረድ በጨለማ የሆነ ያስገባ ያስቸግራል። ገዳማውያኑ ያዩታል። አረ የነገር ችግር ነው፣ አረ ሰው እየተበላሸ ነው አሉ። የኔ ልጅ አያደርገውም አለ። አይ ቅዱሳን ሲያስተምሩ እኮ የቅዱሳን በረከት ያድለን ምእመናን። እሻለና አንድ ቀን አስገባት በአደባባይ። ይሄው ዛሬ አስገብቷታል። አንተ ሰውረዋል፣ በቃ ገዳሙ እኮ ልታበላሸው ነው አሉት። አይ ይሄማ ፈቅዶለት ነው ይሉኝ የለ አለና ቀጥሮ ሄደ ይላል። በመጨረሻ ሳሳጥረው ቅርጫቱ ላይ ደፋባት ይላል። ተቀመጠባት። እንደው አንተ እንዴት ሆነህ ትኖራለህ? እስካሁን እኔ የሚገርምህ ፍትወት እንስሳዊት አልጠፋችልኝም። አንተ እንዴት ሆነህ ትኖራለህ አለው። እኔስ በአንተ ገድል በአንተ ጸሎት ፍትወት እንስሳዊት ጠፍታልኝ እኖራለሁ አለ። እያችሁ ሲሰውሩ በላንጣ ያስገባሃትን አለ። እነሱ ፈልገው ወጡ ይላል። አይ ካልክስ ተቀምጠህባታል አለ። አንቺ ወደዚህ ለምን መጣሽ አለው። ቢጠቅስ ነው አለች። አትጠቃቀስ ወጣት፣ አትጠቃቀስ አትጠቃቀስ። እኔ አሁን እኮ ባይነት ተጠቃቀሱ እኔ አላውቅበትም። እንዴት አድርጋችሁ እንደምትሰውሩት እኮ አቤት አቤት። በዚህ ህይወትን አታጨልሙ። አይንህን እስኪ ከበር ስላለት ይኸው ሞባይልን አውጣና ይኸው ከበር ፔጅ አለው አይደለ? ለአይንህ ግላስ ስላለት የቤተ ክርስቲያኗን ግላስ የቤተ ክርስቲያኗን መነጽር ክርስቶስን የምታይባትን ስጋው ደሙ የምታይባትን መንግሥተ ሰማያት የምታይባትን እሱን ግጠምለት እስኪ። ይሄ ከተንሸዋረረ ጌታ አይንህን መልስ፣ ህሊናህን አንጻ። ለዛ ነው እንደ በግ ይመስላል፣ እንደ ዘንዶ ይናገራል። ስናየው ቀላል ይመስላል፣ ህይወታችን ግን አዘቅት ያስገባል። ከዛ በኋላ ምን አለ መሰላችሁ? ሁሉንም ገስጾ ወደ ክርስትናው ካስገባ በኋላ ሲወጣ እንስሳቱ፣ አራዊቱ፣ ድንጋዩ፣ ዛፉ ምን አለ? መቃሪዎስ ኮነ ከባቴ ያበሳ ከመ አምላኩ፣ መቃሪዎስ እንደ አምላኩ ከባቴ ያበሳ ሆነ እያሉ እየዘለሉ አመሰገኑ። እስኪ እናንተም አመስግኗቸው። አንድ ነገር ላስታውሳችሁ። ትውልዱ ዛሬ በምን ጠፍቷል ካላችሁ በፊልም ነው። በዘመናችን የፊልም ፕሮዳክሽን በጣም አደገኛ ነው። በተለይ የኢትዮጵያ ፊልም ያለ ዝሙት አይሰራም፣ አንዳንዶች ካልሆኑ በስተቀር። እውነት ሐሰት መስክሩና፣ እውነት ሐሰት ሐሰት ነው እንዴ? እውነት አይደለም? ይሄ ፕሮዳክሽን እያንዳንዱ ህይወት ህፃናት ሳይቀሩ ሊደፍራት ነው፣ በቃ እንዲህ ሊያደርጋት ነው። ልባቸው እኮ ተሰቀለ። ከሆኑ ምን ትላላችሁ? ልቡ የተንጠለጠለ በዚህ ስንት ወደቀ። ከዚህ መውጣት ያስፈልጋል። አንድ ነገር ላሳያችሁ። 1952 ፈረንጆቹ አንድ ጥናት አጠኑ። ምን አይነት ጥናት ነው ያጠኑት? ሰው በአንድ ሚስት ብቻ ለምን ይኖራል አሉ። ታዲያ ይሄን መፋታት እንዴት አድርገን እናስተምራው? በአርቲስቶች እናስተምራው። እኔ በጣም ልዩ የሆኑ የቤተ ክርስቲያን አርቲስቶች አሉ። በጣም በቤተ ክርስቲያን የሚሰሩ ግርማ ሞገስ ያላቸው አንደበት እግዚአብሔር የሰጣቸው አሉ። እነሱ እንዳሉ ሆኖ በዛው ልክ ደግሞ የቀነጨናል። አሁን በእነሱ ሰሩ መፋታትን አስተማሩና አንዱን ገመሩን ይዝ ጀመረ። እንዲህ ባለ እንዳሉ እሱ እኮ ሲያስተምሩት ነው። አያችሁ፣ ይኸውላችሁ ጥፋትን በዚህ ያስተምሩና ይህን በደንብ ማወቅ ያስፈልጋል። ከዛ በኋላ እያሉ ወደ ኩንትራት አደረሱ። አሁን በአውሮፓውያን ጋብቻ በኩንትራት ማለት ወደዚህ ያደረሱ። ከዛ በኋላ ይሄ ሰለቻቸውና አውሬን አሁን ደግሞ ምን እያደረጉ ያሳያሉ መሰላችሁ? ውሻን ከፍየል በግን ከፍየል እንዲሁ ደግሞ ውሻን ከበግ ጋር እያዳቀሉ ያሳዩናል። ያ ማለት ምን ማለት መሰላችሁ? ሰው ጋር ተጋብቶ መኖር ምን ያደርጋል? ሰው አይደል? ምን ችግር አለ? ውሻን አግኝተው ቢኖሩት። ኧረ ከዚህ ይሰውረን እግዚአብሔር። አያችሁ አውሬነቱን። እንደ በግ ይመስላል፣ እንደ ዘንዶ ይናገራል ማለት አይደል እንዴ? ዛሬ እኮ ለውሻ ዳይፐር አስረው ሳሎን አስቀምጠው የሚሄዱ ሴቶች ተፈጠሩ እኮ በዚህ ዘመን። ምን ትላለህ? በግ መስሎ እንደ ዘንዶ መናገር ከዚህ የበለጣል? እንደ ዘንዶ መኖር፣ ሰው ሆኖ ተፈጥሮ አውሬ ሆኖ መኖር የውድቀት ውድቀት ማለት እኮ ይሄ ነው። ዳይፐር ውሻና በደማዊት ነፍስ ነው የሚንቀሳቀስ። ሳሎን ላይ አስቀምጠው ባለ ብሎ ሲይዙት ከውሻ የተወለደ ምን አይነት ሰው ምን አይነት ፍጡር ትለዋለህ? ይሄ መዳቀሩ ሃይብሪድ ብሎ አሳዩናል። ይሄ በእንስሳቱም በእጽዋቱም አሁን ወደ ሰው መጣ የመዳቀል። ከውሻ የተዳቀለው ምን ትለዋለህ? ምን ብለህ ትጠራዋለህ? ቀንጭሮ ትውልዱ ከዚህ ደርሷል። ወገን
በዚህ ጊዜ ማስተዋል ቤተ ክርስቲያኗን ጥግ ማድረግ ያስፈልጋል። ጥግ ማድረግ ከዛ ይቀጥላል። ስካር እሱ ልተው። ይሄ ስካር በተለይ አብዝቶ ሲጠጣ በሁለት ነገር ይፈጸማል ይላሉ። የቅዳሴ ማርያም ላይ ሊቃውንቱ በትርጓሜ ተናቀውበታል። አያችሁ እንዲህ አውሬ የሆነው የህይወቱን ሲጥል ይህች ፍትወት እንስሳዊ ድል እየነሳችሁ እንደውም ሞግሪስ ምን ይላል እዚህ ላይ መሰላችሁ? እሳት ያስተናድዶ ለእጽ መብልዕኒ ያስተናስኦ ለፍትወት ይላል። እሳት እንጨቱን ያቀጣጥለዋል፣ መብልን ፍትወትን ያቀጣጥላታል ይላል። ብዛ ዕፀው ያነድዶ ለእሳት ብዛ መባሊት ያስተናስኦ ለፍትወት እኮ እንዲህ እያለ ይገልጸዋል። እና ምንድነው የሚለው ሊቃውንቱ ሲራቀቁበት አብዝቶ የሚጠጣ ሰው መጠጡ ከአይምሮ ላይ ሲወጣ ይላል በመጠን ነው። እሱ ዘንዶ እባብ እየሆነ ይታየዋል ይላል። እገረን ሉደቅ እዛፍ ላይ ሉደቅ ልቅለቅ ያሰኘዋል ይላል። ይሄ ከአይምሮ እስከ ልብ ያለው መልእክት ይቆራረጥና ሰውየው በቃ ሁሉ ነገር አውሬ መስሎ ይታየዋል። ጨለማ ላይ የሚሄድ ሰው ሩቅ ያለ ዛፍ ጉቶችን መስሎ እንደሚታየው ማለት ነው። እያችሁ ፍግምግም ይላል፣ ይወርቃል፣ ይነሳል። በገሃነም ወርቆ በመከራ መውደቅ ማለት ነው። ባጭሩ ይገልጹታል። ስለዚህ ከዚህ መውጣት ከዛ በሁለት ነገር ይወጣል ማለት ልብላ አብዝቶ የበላ አብዝቶ የጠጣ በሁለት ነገር ይፈትናል። ደሙ ይበላል። ደሙ ሲሞላ ልውጣ ይላል ይላል። እያችሁ ሰዎችንና እዚህ ጊዜ በሁለት ነገር ያስወግደዋል። ወይ ሰው ጋር ይጣላና ይፈናከታል፣ ደሙ ይፈሳል፣ ይበርድለታል፣ ይተኛል። ወይ ደግሞ ከማትገባው ወይ ከማይገባት ጋር ተዘርሮ ያድራል፣ በዘር መልኩ ይወጣለታል። ስጋው ይረክሳል፣ ከእግዚአብሔር ይነጠላል። ከእግዚአብሔር ከመነጠል እግዚአብሔር ይሰውራል። ፍትወት እንስሳዊት እንደ ዘንዶ ሆና እኛን የምትበጠብጠና ይችን የምንጋደላት በንጽህና በጾም በጸሎት በመንፈሳዊ ስራ ትሩፋት በእነዚህ ነው። ሶስተኛው እኛን አሁን እንደ ዘንዶ ሆኖ እማናስተውለው ግን የሚነጣጠለን ምንድን ነው ካላችሁ ሆድ ነው። አንድ ጥያቄ ጠይቃችሁ እስኪ ሆድ የሌለው እዚህ መካከላችሁ ይወጣል? ሳቃችሁ ሆድ የሌለው ነው ያልኩ። እሺ ሆድ ያለው እስኪ እጁን ያውጣል። ሆድ ያለው እግዚኦ መሐረነ ሁሉም ወዳም ነው እዚህ ያለ ሆድ ይለያል። አትብሉ ማለት አይደለም፣ አትጠጡ ማለት አይደለም። ሆዳምነት ልዩ ነው። ይሄን ዮሐንስ ዘሰዋስው እንዴት ይረቀቅበታል መሰላችሁ? ዮሐንስ ዘሰዋስው ይሄን ሲገልጸው እንዲህ ይላል፣ ሆድ ከአንበሳ ጋር ይመስለዋል። አንበሳ ፀጉሩን የሚያሻሽ ሰው ያላምደዋል አለ። ሰው ከአንበሳ ጋር ተላምዶ መኖር ይችላል እኮ። አንበሳን እኮ የሚመግባሉ ደፍረው ተላምደውት እኮ ነው። ሆዱን የሚያሻሽና ሆዱን ግን እንደፈለገ አድርጎ የሚቀልበው በራሱ ላይ አውሬ ያደርገዋል አለ። እያችሁ ክፋቱ እኮ በራሱ ላይ አውሬ ያደርገዋል። ይቀጥልና እንዲህ ይላል፣ እስኪ ይህችን ከንቱም እመቤትን ጠይቃት ይላል። በዮሐንስ ዘሰዋስው አገላለጽ ሆዳምነትን ከንቱም እመቤት ይላታል። ከንቱም እመቤት በሉ እስኪ ከንቱም እመቤት ዘር አትጣል ወንድሜ፣ አትጹም፣ አትጸልይ፣ ብላ ጠጣ፣ ጽየ ደመና ይለፈነ ብላ ዘራ የምትጥል ይችላል። ጽየ ደመና የተደገሰ ሁሉ አይለፈ የምታሰብ እችን እንዲህ ይላታል። እስኪ ይችን ከንቱም እመቤት እንጠይቃት። ማኅፀኗ ምንድን ነው? የት ተወለደች? ማን ወለዳት? እስኪ እንጠይቃት ይላል። እንጠይቃት እስኪ ይህች ሆዳምነት ቀድሞ እነማን እንጥላለች? ማኅፀኗስ እነማን ነው ይላል። ይጠቅሳቸዋል። የመጀመሪያ አዳም የወደቀ በሆዱ ነው። የአዳም ውድቀት፣ የኤሳው ጥፋት፣ የእስራኤል ውድመት፣ ራቁቱን የተጋደመው የኖህ ኀፍረት ይላታል። የሆዳምነት ባይጠጣ ባይሰክር ኑሮ ልጆች መች ይሳቅለቁበት ነበረ። ለካ በሆዱ ዛሬ ሀገር ቢቆረስ፣ ታሪክ ቢቀነጭር፣ ትውልድ ቢቀነጭር ለካ በዚህ ሆዳምነት ነው ወዳጅ። ዛሬ በሆዱ ታሪኩን ገንጥሎ የጣለ ስንቱ አለ። እስኪ አስበው፣ እስኪ ዳሰው። ከዛ ይቀጥልና ምን ይላል? የገሞራ ክህደት፣ የገሞራ ከዳተኛ ካለ በኋላ የሚገርመው የሎጥ ተግሣጽ ይላታል። ሎጥን ገሰጸችው እንጂ አላጠፋችውም። ለበሆነ ዕለት ዕለተ ያጼርዋ ለነፍሱ ጻድቅት የሆነችው ነፍሱን እንብላ እንጠጣ ቢሉ ሲያስቸግሩት እሱ ግን እግዚአብሔርን አመለከ፣ ገስጻ አሳደደችው ይላል። በመጨረሻም እንዲህ ይላታል፣ የይሁዳ ጥፋት የአፍኒንና የፊናስ ጥፋት ናት። የዚህች ማኅፀን ግን ምንድን ነው ይላል። እሷ አንተ በተፈጥሮ እኮ እንዛመዳለን ትላለች። በተፈጥሮ እኔ ጋር ተዛምደህ ለምን እንዲህ ትለኛለህ? ቃለ ምልልሱን አስቡት።
እንዲህ እኮ ነው። አንተ ብትበላ ምን ችግር አለ? ነገ ትሞታለህ። በልተህ ጠጥተህ ዛሬ ደስ ይበልህ። ይሄ ጾም 6 ሰዓት ከሆነ ይበቃል። አበው ሲናገሩ እንደው ሻርፕ 6 ሰዓት ላይ አትሆኑ፣ ክርስቶስ ራቁቱን የቆመባት ሰዓት ናት ይሉና ሊቃውንት። ታስገበግባለች። ማህፀኗን እዛ የኔ ማህፀን አለች የመጀመሪያው ስስት ነው ትላለች። የኔ የመጀመሪያ ውልደቴ ስስት፣ ከዛ ቀጥሎ ልማድ፣ ከልማድ ቀጥሎ እንቅልፍ። እነዚህ የኔ ማህፀኖች ናቸው። ከነዚህ የሚወለዱት እነማን ናቸው ከተባለ ከነዚህ የሚወለዱት ደግሞ ጨካኝነት፣ ስግብግብነት፣ እነዚህ ይወለዳሉ። የዚች የሆዳምነት ልጆች ናቸው። ከዚህ እንዴት እንውጣ ነው ኦርቶዶክሳውያን። ያ ማለት እንደ በግ ይናገራል፣ እንደ በግ ይመስላል፣ እንደ ዘንዶ ይናገራል። ስለዚህ ኦርቶዶክሳውያን የቀደመችው እባብ በደረቷ እንድትሄድ የተደረገው በሆዷ ነው፣ በማንሳቷ ነው። ሔዋን የወረደችው በሆዷ ነው። አዳም ገነትን ያህል ቦታ ያጣ በሆዱ ነው። በሆድ ያልታጠ ነገር የለም። በዚህ ዘመን ክፍፍሉ በሆድ ነው። ታሪክ መገጠሩ በሆድ ነው። ሀገር እንዲህ መሆኑ በሆድ ነው። ክህነት በዚህ ዘመን መጣሉ በሆድ ነው። አንተ በሆድ ነው። ሆድ ያላደረገው ነገር የለም። እግዚአብሔር ሰጥቶታል። አንዳንዶቹ ምን ይላሉ መሰላት? ሆድ ባይኖርሳ ይላል። እሺ ሆድ ባይኖር ምን እንሆን ነበር? ንገሩ። ሆድ ባይኖር ምን እንሆን ነበር? እንጸልይ ነበር? እንሰራ ነበር? የለም እኮ እግዚአብሔር ሁሉን አከናውኖ ፈጠረ። ግን ነፃ ፈቃድ ሰጥቶናል እኮ። አሁን ያን የጥፋት ምክንያት አናደርገው። ወስኖ ራስን ገቶ መኖር ከኛ ይጠበቃል። ራስን ገቶ መኖር። አንድ ነገር ላሳያችሁ። ሰው ከዚህ ሲለይ የእግዚአብሔር አገልጋይ ይሆናል። ሲኖንስ የተባለ አንድ ቅዱስ ራሱን ገዝቶ ቆፍሮ እያደረ ግን ነዳያንን እየመገበ ይኖራል። በመጨረሻ ምን አለ? አንድ ዳንኤል የተባለ ቅዱስ መጣና ይሄ ሰው እንዲህ ብሎ የሚኖር ከሆነ ቤተ መንግስት ሊገባ ብዙ ነዳያንን ብዙ ሰዎችን ይመግባል፣ እግዚአብሔር ጠይቆ ለቤተ መንግስት አስገባለሁ። እግዚአብሔር ቸር ተው፣ ከወዳጅ ጋር ታጣላኛለህ አለው ዳንኤል። እኔ አላጣላም አልፋለሁ በሷል። እሻለና ቤተ መንግስት ገባ። ከዛ በኋላ ነዳያን ተሰብስበው ሲሄዱ እንግባ ሲሉት ስብሰባ ነኝ ይላል። አረሩ ወናል ሲሉት ምን አገባኝ ማለት ጀመረ። እንዲህ ከመሆን ይሰውራችሁ ይሰውራል። አያችሁ፣ ሰው የነበረበትን ነገር ሲረሳ ውድቀቱ ያን ጊዜ ነው። የነበረበትን ዛሬ የነበሩበትን የዘነጉን ወገኖቻችሁ የሉ። ቀድሞ የነበሩበትን የጣሉ ቀድሞ ቤተ ክርስቲያን ከፍ አድርጋቸው ዛሬ ግን ዘግዝቀው የጣሏት የሉ። ኦርቶዶክሳዊ ቤተ ክርስቲያን ጡታን አጥታ አሳድጋ ዛሬ ግን የለወጧት የሉ። በእራፊ ጨርቅ የለወጧት የሉ። በእራፊ ሳንቲም የለወጧት የሉ። ለወጠው መጣና እራሱ የኔ ልጅ ያደርገው ብሎ ቤተ መንግስቱ ስር ቆመ። ንገሩልኛል። ነገሩለት። ግባ በሉት አይደለም ያው ስብሰባ ላይ ነው በሉት ነው ያለው። ዳንኤል እኮ ነው ያስገባውን እኮ ነው። ውለታ ያደረገልን ወንድምህን፣ ውለታ ያደረገችልህ እናትህን፣ ውለታ ያደረገችልህ ቤተ ክርስቲያንን አትርሳት። እረሳ ሁሉንም ነገር። ምክንያቱም መርጦ መብላት መጣ። መርጦ መብላት ሲመጣ አደገኛ ነው። መርጦ መብላት ብቻ አደገኛ ናት። ቅዱሳን እኮ ጾመው ውለው ሲበሉ እነዛ ዓለሙን እንደረሱት ማለት ነው። ቅጠሉን ነው እኮ ዝም ብለው ሸንጥጠው ነው የሚበሉት። ጣፈጠኝ መረረኝ የለም። ነቃርሱ እንዳነጋገራቸው ቅዱሳን ይሄን ዓለም ረስተው ትቦ ሲያነጋግራቸው ዓለም አለች፣ አዎ ንጉሥ አለ፣ አዎ ፀሐይ ትወጣለች፣ አዎ ቤተ መቅደሱ አለ፣ አዎ ካህናት አሉ፣ አዎ ስጋው ደግሞ ይፈተታል፣ አዎ እግዚአብሔር ቸርነት አለ። እናንተስ እንዴት ትኖራላችሁ? ራቁታችሁ ናችሁ፣ ምግባችሁ ሳለ አይ መቃሪ አይታይም። ይኸው ጸጋ እግዚአብሔር ለብሰን እኮ ነው የምንኖረው። ለካ እነሱ ብርሃናዊ ልብስ ለብሰው ነው የሚኖሩት። እግዚአብሔር ጋር ስትኖር ብትራቆት እንኳን አትራቆትም ወዳጅ። ብትራብ አትራብም፣ ብትወርቅ አትሰበርም፣ ብትሞት ትነሳለህ። ይህ እኮ ነው የሚሞቱ። መጨረሻ ላይ አቤት የእግዚአብሔር ስራ! መቃሪ ሌላ ሀገር ሊጠብቃል፣ ሌላ ሀገር ሊጠብቃል። ራስን አዘጋጅ ብሎ ለሌላ ሀገር ራሱን አዘጋጅ ትሄዳለህ። ይህንኛው ግን እዛ ተቀርቅሮ አልወጣም አለ። ይሄ ማጀት ለማጀት ዝም ብላችሁ ተቀርቅራችሁ ምትሉ ውጥ ወደ ቤተ ክርስቲያን እውነት ለመናገር አንዳንዱ ሰው ማጀት ለማጀት እንሄዳለን። የመንደር ለመንደር እሱ አዋጭ አይደለም። በዚህ ዘመን እዚህ መጥቶ መመካከር ነው። አንዳንዱ ደግሞ ይሄ ማኩረፍ ታውቃላችሁ አይደል? ምሮም ያኮርፋል። ወዳጅ እግዚአብሔር እንዴት አድርገህ አኩርፈህ ትኖራለህ? እግዚአብሔር እንዴት ታኮርፋለህ? ቤተ ክርስቲያን እንዴት ታኮርፋለህ? ማኩረፍ በዚህ ዘመን አያዋጣም። እያችሁ አሁን ዳንኤል ማኩረፍ ይችል ነበር፣ አላኮረፈም። እግዚአብሔር ሆይ አለ፣ ተማጸነው።
ሪፖርቱ በደንብ አድርጎ አስገባል። ወደ ቀደመ ስራው እባክህ መልስልኝ አለው። ድንገት ሰደድ እሳት ተነሳና ቤተ መንግስቱ ተቃጠለ። ይሄ ሰው ያቃጠለው ተብሎ ወደ ቀድሞ ቁፈረው መለሰው። ከፍ አድርጎ ያወረዳችሁ እግዚአብሔር። ይህ ከፍ በኋላ ከወረድክ በጣም አደገኛ ነው። ከፍ ካሉ በኋላ እግዚአብሔር ካወረደ አደጋ ነው። ዓለም ብታወርድ ግን እግዚአብሔር ከፍ ያደርጋል። ወረደና አይኔ ነገር እያለ እየቆፈረ ወደ ቀደመ ስራው ተመለሰ ይላል። ይሄ ማለት መጀመሪያ እግዚአብሔር እንደሰጠው ጸጋ ቢኖር ኖሮ አይወርድም ነበረ። አዳም ከታዘዘው ትእዛዝ ባይወጣ ኖሮ አይወርድም ነበረ። ስለዚህ ከልዕልናችን ላለመውረድ በተሰጠን ልክ መኖር ያስፈልጋል። አራተኛው የመጀመሪያውን እስኪ ነገሩ ስንት ነገር ነገርኳችሁ? መጀመሪያ ምን አልኳችሁ? ቀቢጸ አረ ነገሩ በመድኃኒዓለም ቀቢጸ ተስፋ፣ ሁለተኛው ፍትወት እንስሳዊ፣ ሶስተኛው ሆዳምነት። ከሆዳምነት ቀጥሎ ደግሞ እኛን በውስጣችን የምትፈትለን የምትገምደን የምታስቸግረን ምንድናት? እንደ በግ ይመስላል እንደ ዘንዶ ይናገራል ይላል። ከንቱነት። አራተኛው ምን አልኳችሁ? ከንቱነት። ስለዚህ ተናግሬ ወደ መጠቅለል እሄዳለሁ። ከንቱነት እንዴት ነው የምትፈትነና? ከንቱነት ማለት እኔ ይቅርታ አድርጉልኝ፣ ምን ይላል ወግሪስ ይሄን ይናገራል። ከንቱነት በለኝ ይላል። ለእመ ነጥበ ማይ ውስተ መጽሐፍ ይጠፍ፣ ውሃ በመጽሐፍ ላይ ቢወድቅ መጽሐፉ ይደመሰሳል። ወኩሉ ምግባረ ሰናይ ይጠፍ በስብሐት ልጦሉ፣ የሰራው ስራ ሁሉ ጾሙ፣ ጸሎቱ፣ በረከቱ፣ ትሩፋቱ በውዳሴ ከንቱ ይጠፋል ይላል። ዛሬ ሲመሰገን የማይወዳል? አቤት ያልሰራው አንተ እኮ እንዲሰርታው ከተባለ ልኩ ተራራ ያክላል፣ ግምስ ይላል፣ ይወድቃል። ግምስ ይላል። ከንቱነት። ለከንቱነት የማይደረግ የለም። አሁን በዚህ ላይ ተፈጥሮን አለመቀበል፣ እግዚአብሔርን አለመቀበል፣ ዓለምን ብቻ መቀበል። ይህችን ምን ይላታል ዮሐንስ ዘሰዋስው ደግሞ የሰይጣን ፈጠራ ይላታል። እስኪ የሰይጣን ፈጠራ ነው። የሰይጣን ፈጠራ፣ በሰይጣን ፈጠራ መኖር ወይስ ደግሞ በእግዚአብሔር ቸርነት መኖር? ከንቱነት። እስኪ እህቶቻችን ተመልከቷቸው። አንዳንዶቹ የቀለም ፋብሪካ ቆርቆሮ መስሎ ይሄዳሉ። የቀለም ቆርቆሮ መስሎ ምን ማለት ነው? ተፈጥሮ እስኪ ማለት ተፈጥሯችን እንዴት እንቀበለው? ይሄ ከንቱነት እያንዳንዳችን ይዳስሳል። መምህሩን ይነካል፣ አያችሁ፣ ሊቁን ይነካል፣ ካህኑን ይነካል፣ አንተን ይነካል፣ አንቺን ይነካል። ውዳሴ ከንቱ ጠልፎ ያልጣለው የለም። እንደ በግ ይመስላል፣ እንደ ዘንዶ ይናገራል። ይሄ ጠልፎ ነው። ተፈጥሯችን እንዴት እንቀበለው? የሰጠን ማንነት አክብረን መያዝ ነው። ከዚህ መውጣት ነው። ዘንዶ ሆኖ ይሄ ሰይጣን ዘንዶ ሆኖ ሰይጣን። ስለዚህ በዚህ ይውልኝ። ቀጣዩ ምን ይላል መስላችሁ? የመጨረሻው ይሄ ትዕቢት ይላል። እንደ በግ መስሎ እንደ ዘንዶ ይናገራል። ትዕቢት ነው። ትዕቢት ሰይጣን የወደቀበት፣ ሰው ራሱን ከፍ ያደረገበት ትዕቢት ደረጃ ሲደርስ ሰው ራሱን ማምለክ ይጀምራል። ስለዚህ ለነዚህ ዋናዎቹ ማምለጫ መንገዶች በንባብ ብቻ የምነግራችሁ ቸርነት፣ የዋህነት፣ ቅድስና፣ ሃይማኖት፣ ንጽህና፣ ፍቅር፣ እነዚህ ማምለጫ መንገዶች ናቸው። በእነዚህ ሰርክል ውስጥ መመላለስ ያስፈልጋል። ዮሐንስ አፈወርቅ ስለ ፍቅር አንድ ነገር ይናገራል። አንተ ወዳጄ ልንገርህ ይላል፣ አንተ ድውይ መፈወስ፣ ለምጻም ማንጻት፣ እጉር ማብራት ትፈልጋለህ፣ ግን አንድ ነገር ይጎልሃል። እስኪ ምረጥ፣ ማንኛው ይሻላል? በዘፈረ ልብስህ በቅላ ድውይ ብትፈውስ ወይስ ብታስነሳ ይሻላል? እስኪ ምረጥ ልንገርህ። እኔ ግን አንድ ነገር ልምረጥልህ። ውዳሴ ከንቱ የምትፈልግ ስለሆን በዘፈረ ልብስህና በቅላ ሙት ብታስነሳ ሙት ያስነሳው እየተባለ እንዲተረክልህ ትፈልጋለህ። ግን አንድ ነገር ጎልሃል። የጎደለ ፍቅር ነው። በፍቅር ስትሄድ ይሄ ሁሉ ነገር ይሞላል። ፍቅር የተባለ መስቀል ላይ የተገለጸ የድንግል ማርያም ልጅ ነው። ክብርና ምስጋና ይግባ። መስገኑት እሱ ነው ወዳጄ። እነ ፊልጶስ አንዳንዴ ሐይቅ ባሕርን ያነደዱት በፍቅር ተመላልሰው በሃይማኖት ጸንተው በትዕግስት ጸንተው በመኖራቸው በሃይማኖት በፍቅር በቸርነት በትዕግስት በመተዋተርስ በዚህ ጸንሰን ስንኖር ይሄ በውስጣችን ዘንዶ ሆኖ ሳያላምጥ የሚወጣን ሌላውን ይሄ በጣም ሰፊ ትረካና ትንተና ያለው ስለሆነ ሌላውንም ዘንዶ ማጥለቅ የምንችለው በእነዚህ ስንጓዝ ነውና አምላከ ቅዱሳን ዘንዶ ሆኖ በውስጣችን የመነጨው ነገር እንዳይወጣ
የበጉን ሕይወት የክርስቶስን ሕይወት መስለን እንድንኖር የቸርነት ባለቤት እርሱ ይርዳን። ንስሐ ገብተን ሥጋ ወደሙ ተቀብለን በቤቱ ተመላልሰን መጨረሻ ዓይን ያላያትን ጆሮ ያልሰማትን መንግሥቱን እንድንወርስ የቸርነት ባለቤት አምላከ ቅዱሳን ይርዳን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ የተመሰገነ ይሁን።